ድህነትንና ኋላ ቀርነትን በመቀየርና ብሔራዊ መግባባትን በማጠናከር ከተለያዩ የዓለም ማህበረሰብ ክፍሎች ጋር ተወዳዳሪ ለመሆን የኢትዮ ኮደርስ መሰረታዊ ዕውቀት ትልቅ ፋይዳ አለው አሉ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ። በክልሉ ባለፉት ጊዜያት ከ6000 በላይ ዜጎች በኮደርስ ስልጠና ወስደው የምስክር ወረቀት ማግኘታቸውን የገለጹት ደግሞ የክልሉ ምክትል ርዕሰ መስተዳድርና ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ እንዲሁም የኢትዮ ኮደርስ ስትሪንግ ኮሚቴ ሰብሳቢ ዶክተር አበባየሁ ታደሰ ናቸው። የኢትዮ ኮደርስ ኢኒሼቲቭ ክልላዊ አፈጻጸም ግምገማና የንቅናቄ መድረክ በአርባ ምንጭ ከተማ ተካሂዷል። ለዳዊት ኮይሻ ዘገባ ተስተታከለ። ኢትዮ ኮደርስ ኢኒሼቲቭ ኋላ ቀርነትና ድህነትን ለመቅረፍ እንዲሁም ብሔራዊ መግባባትን ለማጠናከር እጅግ አስፈላጊ መሆኑን የገለጹት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የኢኮኖሚ ተጠቃሚነትን ለማሳደግና የሀገሪቱን ብልጽግና ለማሳካት ከፍተኛ ሚና እንዳለው ተናግረዋል። ቴክኖሎጂ ለኛ ለኢኮኖሚ ፖሊሲያችን አንዱ ዘርፍ ነው ስንል በዚህ ኢኒሼቲቭ ይሄንን የቴክኖሎጂ ዘርፍን ልናጠናክር የሚገባ ውጤታማ ልናደርግ የሚገባ ተግባር ነው። ግን የተመረበት አግባብ የሰጠነው ትኩረት አነስተኛ ስለሆነ ሰው ተመዝግበው ውጤታማ ሊሆን አልቻለም። ስለዚህ ኋላ ቀርነትና ድህነትን ማፍረስ የምንችለው በእጅጉ ደግሞ ብሔራዊ መግባባትን ወንድማማችነትን ማስረጥ ላይ የምንችለው ጤናማ የሆኑ መሰረታዊ ዕውቀት ያላቸው ኮደርስ በጣም በርካታ ሰዎችን ስንፈጥር ነው። በተለይ እንደ ሀገር የብልጽግና ራዕይ ልናሳካ የምንችለው ብቃት ያላቸው ዜጎችን ስንፈጥር ነው። ዓለም እጅግ በጣም ውጤታማ የሆኑ የዓለም ሀገራትን ስንመለከት ወጥተው በሌላ ሀገር የሚሰሩ የሚያስተምሩ ለሀገራቸው የሚያበረክቱ አስተዋጽኦ ከፍ ያለ አስተዋጽኦ የሚያበረክቱ ሀገራት ናቸው ያደጉ ያሉት የሚባሉት። ስለዚህ ኮምፒተንት የሆነ በየትኛውም ቦታ ተፈላጊ የሆነ በተለይ መሰረታዊ በሆኑ በአራቱ ዘርፎች ሰርቲፋይድ የሚሆኑ ወጣቶችን መፍጠር አጀንዳ ሊሆን ይገባል። ኢትዮ ኮደርስ ለወጣቶች በሀገር ውስጥና በውጭ ሀገራት የስራ ዕድል ለማስፋፋት ከማገዙም ባሻገር የጊዜና የሰው ኃይል ብክነትን እንደሚቀንስም ርዕሰ መስተዳደሩ ጠቁመዋል። ደቡብ ኢትዮጵያ ክልል ማሰልጠን ሰርቲፋይድ ማድረግ አለብን ብለን የወሰድነው ኮታ ቢኖርም የኮታ ገደብ የተጠቀመ የሰለጠነ ሰርቲፋይድ የሆነ ሁሉ ማለት አጋጣሚውን ተጠቅሞ መጠቀም ይችላል ሁሉ በሩ ክፍት እንደሆነ ቢቀመጥም ግን ደግሞ አፈጻጸሙ በጣም ዝቅተኛ ነው። ዝቅተኛ የሆነበት ምክንያት በዋናነት ዛሬ እዚህ ስትሪንግ ኮሚቴ ስብሰባ ላይ እኛም ተገኝተን ለየት ባለ መንገድ እንምራ ብለን የወሰንበት ዋናው ምክንያት ነፃ ስልጠና ስለሆነ እይታችን ትክክል ባለ መሆኑ ተጠቃሚ ቁጥር በጣም አነስተኛ ነው። ይሄ ባህል ሊቀየር ይገባል። በአራቱ ዘርፎች በተለይ የዌብ ፔጅ ልማት ላይ በአንድሮይድ ልማት ላይ በዳታ አናሊሲስ ላይ እና ከምንም በላይ ደግሞ አርቲፊሻል ኢንተለጀንስ ላይ በአራቱ ዘርፎች ሰርቲፋይድ የሆኑ ወጣቶች ሰራተኞች ካሉ በዓለም አቀፍ ደረጃ ሊወዳደሩ የሚችሉ ናቸው። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ የኢትዮ ኮደርስ ስትሪንግ ኮሚቴ ሰብሳቢ ዶክተር አበባየሁ ታደሰ ከተለያዩ የዓለም ሀገራት ዜጎች ጋር ተወዳዳሪ ዜጎችን ለመፍጠር ባለፉት ጊዜያት የተከናወኑ ስራዎች አበረታች ቢሆኑም በቀጣይ ሁሉም ባለድርሻ አካላት በትኩረት መስራት እንዳለባቸው ተናግረዋል። በአይሲቲ በኢንፎርሜሽን ኮሚኒኬሽን በኤአይ ያለውን አቅም ማሳደግ ማለት የነገ ኢትዮጵያን የነገ ዜጎቻችንን ከዓለም ጋር ተወዳዳሪ እንዲሆኑ በዓለም ላይ ያለውን ገበያ መጠቀም እንዲችሉ የሚያደርግ ነው። ከዚህ አንፃር በደንብ አመራሩ ገብቶ ከመምራት አንፃር በየደረጃው በመናደርጋቸው የስትሪንግ ግምገማዎች የሚያሳየው ስራው በሚገባ እየተጨበጠ በአመራር እየተመራ እየተገመገመ ውጤቱም ደግሞ እየተመዘነ እንደማይሄድ ነው። አንዳንድ ተቋማት እና ዩኒቨርሲቲዎች በጣም በተሻለ ሁኔታ ስራውን የኛ ነው ዋናው ተግባራችን ነው ብለው ከመስራት አንፃር ተማሪዎቻቸውን በዚህ ባላቸው እድል ተጠቅመው እንዲሰለጥኑና ቢያንስ ከአራቱ ፕሮግራሞች በአንዱ ሰርቲፋይድ እንዲሆኑ ከማድረግ አንፃር የሚሰሩ ስራ እጅግ የሚያበረታታ ነው።
የዛን ያክል ደግሞ ስራውን የድረስ አድርጎ የተው መዋቅሮች አሉ በኋላ በሪፖርት የምናየው። ስለዚህ አቅማችን ከመጠቀም አንፃር ማየት ይገባናል። የኢትዮ ኮደርስ ኢኒሼቲቭ ክልላዊ አፈጻጸም ግምገማና ንቅናቄ መድረክ ተሳታፊዎችም የኮደርስ ስልጠና የዲጂታል ኢኮኖሚውን ለመገንባት ፋይዳው ከፍተኛ መሆኑን ተናግረው ቀጣይነት ባለው መልኩ በየአካባቢያቸው የክትትልና ድጋፍ ስራ እንደሚያጠናክሩ ገልጸዋል። ከዲጂታል አሰራር ጋር ተያይዞ ከፍተኛ ጉድለት አለ። ክፍተት ብቻም ሳይሆን ትልቅ ጉድለት ነው ያለው። ይህንን ከዚህ ስንመለስ አንድ አድርገን ተቀናይተን ከሰራን በአጭር ጊዜ ውስጥ የተያዘው እቅድ ብቻም ሳይሆን ከእቅዳችን በላይ የምንሄድበት ምቹ ሁኔታዎች ስላሉ ይህንን እናሳካለን የሚል ሀሳብ ነው ያለው። ኢኒሼቲቭ ታምኖበት የተሰራ ካለ ለምንድን ነው ቴክኒክ ኮሚቴ ወይም ደግሞ ስትሪንግ ኮሚቴ ማይወርደው? ተቋሙ በራሱ የቻለውን ያደርጋል። ተደራሽ ከመሆን አኳያ ጋፕ ሊኖር ይችላል። ግን ሌሎች አካባቢ የሚደረጉ ነገሮች ሌሎች ኢኒሼቲቭ ላይ ለምንድን ነው ይሄ ኢኒሼቲቭ ላይ ለምንድን ነው ማንወርደው? ተከፋፍለን እዚህ ሲጠነክር ነው እታች የሚጠነክረው። እዚህ ላላ ሲል በዛ ልክ ነው። ከአካባቢው ጋር ከዩኒቨርሲቲው ማህበረሰብ ጋር ተረባርበን ከሰራን እንደ ዩኒቨርሲቲ ሶሻል ሪስፖንሲቢሊቲያችን የምንወጣበት እድል አለን የሚል ሀሳብ አጠር አድርጌ ለመግለጽ ያክል ነው። በኢትዮ ኮደርስ ዘርፍ ለውጥ ለማምጣት በሚቀጥሉት ጊዜያት የኢኒሼቲቭን ደረጃ ለማሳደግ በመከታተልና በማብቃት ላይ በትኩረት መስራት እንደሚገባም ተመላክቷል። ዝናብ ወቅቱን ጠብቆ አለመጣልና በየጊዜው እየናረ የመጣውን የግብአት ዋጋ ጭማሪ ለእርሻ ስራቸው ማነቆ እንደሆነባቸው በዱጉና ፋንጎ ወረዳ የፋንጎ ቦሎሶና የፋንጎ ዳሞታ ቀበሌ አርሶ አደሮች ተናገሩ። በመሆኑም ወረዳው አስተዳደር የተለመደውን ትብብር በማድረግ ችግሩ እንዲቀረፍላቸው አርሶ አደሮቹ ጠይቀዋል። ከግብርና ግብአት አቅርቦትና ዋጋ ንረት ጋር ተያይዞ የሚስተዋሉ ችግሮችን ለመፍታት በትኩረት እየሰራ እንደሚገኝ ያስታወቀው ደግሞ የወረዳው አስተዳደር ነው። አለማየሁ አልቶ ተጨማሪ ይዞበታል። በአመት ሁለቴና ከዚያ በላይ የሚያመርቱ ትጉ አርሶ አደሮች አሏት። በወላይታ ዞን የዱጉና ፋንጎ ወረዳም ባለፈው አመት የበልግ እርሻን በጊዜ በመጀመራቸው በቆሎና ጤፍ ዘርተው ተጠቃሚ ስለመሆናቸው የሚያስታውሱት የፋንጎ ቦሎሶና የፋንጎ ዳሞታ ቀበሌ አርሶ አደሮች ለዘንድሮ በልግ ስራ ማሳቸውን አለስልሰውና በቂ ዝግጅት አድርገው እየጠበቁ የቆዩ ቢሆንም ዝናብ ወቅቱን ጠብቆ ባለመጣሉ ዘግይተው ወደ ስራ መግባታቸውን ጠቁመዋል። ወረትዲ ጎይዳ ምን ኮምፖስት ጉጅዳ አስቀድመን መሬቱን አርሰን ኮምፖስት ጨመርን። እስከ 3 ጊዜ መሬቱን አርሰን አለሰለስን። አሁን ወደ ዘር መዝራት ገብተናል። ጋፍ ሀሊያጋ ቃስ ዘረቶ መጨረሻ ቢዳ ታይሳስ እንደምዲ ሀኖ ከና ጎይድ አትያት የግድ ወይደ ከታይሳስ ወር ጀምሮ 5-6 ጊዜ መላልሰን አርሰን መሬቱን አለስልሰናል። አሁን የዘር ጊዜ ስለሆነ በቆሎ እየዘራን እንገኛለን። ዘርተነ በጥላ ዘር ይደትስ ኢራይ ናግሽን ጠዮሪ ዝናብ ስንጠባበቅ ነው እስከዚህ የቆየ ነው። አሁን ይህ ጊዜ አደንጓሬ መዝሪያ እንጂ የበቆሎ አይደለም። በቆሎ የምንዘራው ከ5ኛ ወር እስከ 6ኛ ወር አጋማሽ ባሉት ጊዜያት ነበር። ተቸግረን እንደ ሁኔታው ነው አሁን እየዘራን ያለ ነው። ዘገይቶ ቢሆንም ለመጣው ዝናብ ፈጣሪን አመስግነን ወደ ስራ ነው የገባ ነው። ይዳይዳ ጋራ ሻማይትኑ ባናው ኮይዶ ገጋ የግብርና ባለሙያዎች ሙያዊ ድጋፍ ያልተለያቸው አርሶ አደሮቹ ማዳበሪያና ምርጥ ዘር በጊዜና በተመጣጣኝ ዋጋ ሊያገኙ ባለመቻላቸው የቤት እንስሳትን ሽጠው ባገኙት ገንዘብ ማዳበሪያ ገዝተው ለመዝራት መገደዳቸውን ጠቁመው መንግስት የዋጋ ንረቱን ቢያስተካክልልን የሚል ጥያቄ አላቸው። ማዳበሪያ ያሳተን ሲጎሻንቻ ዘርሰን ማዳበሪያ አሁን ባለው ዋጋ አርሶ አደሩ ጨርሶ የሚደፍረው አይደለም። የዋጋ ንረቱ ከአቅም በላይ ሆኖብናል። ተወዷል ይያልንም አምና በ3000 ብር የገዛ ነው ማዳበሪያ ዘንድሮ 4000 እና ከዛ በላይ ነው። ዝላይ ተግዲኮ ዝላይ 3000 ምናምን ምራንዴ ሃይ ሀሳቲያን 4000 ምናምን ካውተታይኑና ኮይሮ ንውስ ዙሪያ ከትምርት ያከልከ ሚስ የወረዳው አስተዳደር ሙያዊ ድጋፍ እና ምክረ ሀሳብ በሚገባ ሰጥቶልናል። በወቅቱ ግብአት በተመጣጣኝ ዋጋ ማግኘት ብንችል በየወቅቱ ዘርተን ራሳችንንና ልጆቻችንን ከመመገብ ባለፈ የገበያ ሁኔታን ማረጋጋት በሚያስችል መጠን የመስራት ፍላጎት አለን። ሆኖም ግን እንዲህ ባለ ሁኔታ ተቸግረን እንገኛለን። ኦሶንዲሽን ኦሶስ ሉስ ፓጫድስ ፓጫጋሶን ሀሳቴ ገክስ
በዘንድሮ የበልግ እርሻ ስራ በሰብል ለመሸፈን ካቀዱት ከ13000 በላይ ሄክታር ከግማሽ በላዩን ማሳ ማዘጋጀት መቻሉን የገለጹት የድጉና ፋንጎ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ እስራኤል ሞታ አርሶ አደሮች የሚያነሱት የዋጋ ንረት የሚስተዋለው በሁሉም የምርጥ ዘር አይነቶች ላይ ሳይሆን በዋናነት ፋይነር ሾኔ በሚባለው ዘር ላይ ስለመሆኑ አመላክተዋል። ከውጭ ስለሚመጣ ፋይነር ሾኔ እንደ በክልል ደረጃ የሚሰራ አይደለም። ለየት ያለ ዘርና ውጤቱም ከፍተኛ ከመሆኑ አንፃር አጠቃላይ ግብአቶች የሚመጡት ከውጭ ስለሆነ ዋጋው የተወደደበት አግባብ እንደዛው ነውና ከግብአት አቅርቦት ውስንነት አንፃር ያለውን እያቀረበን ነው። የድጉና ፋንጎ ወረዳ የሚያፈራለም መሬት ያለው መሆኑ ብቻውን የዘርፉን ምርታማነት ሊያሳድግ አይችልም ያሉት የወረዳው ዋና አስተዳዳሪ አቶ በረከት በቀለ ማዳበሪያና መሰል ግብአቶችን በጊዜ ከማቅረብ ብሎም ከዋጋ ንረት ጋር ተያይዞ የሚስተዋሉ ችግሮችን አስተዳደሩ በሂደት እየፈታ እንደሚሄድ ነው የገለጹት። በጊዜ አቅርቦቶችን ምርጥ ዘር ማዳበሪያ መሳሰሎች በጊዜ ከማቅረብ አኳያ ቻሌንጆች ይኖራሉ። ግን በየጊዜ እያረምን አስፈላጊ ድጋፎችን ሁሉን እያደረግን ካልሆነ ብቻውን ውሃ መኖር ሰፊ መሬት መኖሩ ብቻውን ግብአትና ውጤት ሊሆን ስለማይችል እሱ ላይ በደንብ መረባረብ ያስፈልጋል። አርሶ አደሩ የተፈጥሮ ኮምፖስት አዘጋጅቶ የመጠቀምን ባህል በማዳበር ከሰው ሰራሽ ማዳበሪያ ጥገኝነት ራሱን ከማላቀቅ ባለፈም አላግባብ የሚወጣ ወጪ መቀነስ እንዳለበትም ተገልጿል። የደቡብ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ከሁሉም ዞን ለተወጣጡ የዘርፉ አመራሮችና ባለሙያዎች በግጭት አፈታትና በሰላም እሴት ግንባታ ዙሪያ በዲላ ከተማ ስልጠና መስጠት ጀመረም። ስልጠናው በተባበሩት መንግስታት ድርጅት የስነ ህዝብ ፈንድ በገንዘብ ድጋፍ ከአፍላ ወጣቶችና ወጣቶች ተሳትፎና ልማት ፕሮግራም በክልሉ ፕሮግራም በሚካሄድባቸው ከተሞች ከተወጣጡ ባለድርሻ አካላት ጋር በሰላም ግንባታና በግጭት አፈታት ዙሪያ ግንዛቤ ለማድረግ ያለመ ስልጠና ነው ተብሏል። የስልጠና መድረኩን በንግግር የከፈቱት የደቡብ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትልና የወጣቶች ዘርፍ ኃላፊ አቶ ማርቆስ ማቴዎስ ስልጠናው ወጣቶች ስለ ግጭት ምንነት አፈታትና በሰላም ግንባታ ያላቸው ግንዛቤን ለማሳደግ ስለመሆኑም ገልጸዋል። ከስልጠናው ጎን ለጎን የወጣቶችን አደረጃጀት ለማጠናከርና ባለፉት ጊዜያት ቢሮው ወደ ዞኖች በመውረድ ባደረገው ክትትልና ድጋፍ በተገኙበት ክፍተቶች ዙሪያ ውይይት እንደሚደረግም ጠቅሰዋል። ዘገባው የጌዲኦ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው። በዓልን ምክንያት በማድረግ ለገበያ በሚቀርቡ የተለያዩ ምርቶች ላይ ጥራትና ደህንነትን ለማረጋገጥ አስፈላጊውን የክትትልና ቁጥጥር ስራ እየተሰራ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ ሃይማኖታዊ በዓላት መካከል አንዱ የሆነው የፋሲካ በዓል የፊታችን እሁድ ይከበራል። በመሆኑም ህብረተሰቡ በንግድ ወቅት አስፈላጊውን ጥንቃቄ በማድረግ ሊገበያይ እንደሚገባ ተጠቁሟል። የኢዚያን ዘገባ የምታቀርበው ሄሮቴ ምሩ ናት። የእምነቱ ተከታዮችን በዓሉን በደመቀ ሁኔታ ለማክበር ምግብ ነክ ከሆኑ ምርቶች በተጨማሪ ሌሎች ግብአቶችን ከተለያዩ የገበያ ማዕከላት በስፋት ይገበያያሉ። በባለስልጣኑ የምግብ ኢንስቲትዩሽንና ህግ ማስፈጸም ስራ አስፈጻሚ አቶ ሙላቱ ተስፋዬ ከኢዚያ ጋር ባደረጉት ቆይታ እንዳሉት ለህብረተሰቡ የሚቀርቡ ምርቶች ጥራትና ደህንነታቸው የተጠበቀ መሆኑን ለማረጋገጥ ክትትልና ቁጥጥር እያደረገ ይገኛል። በዚህም ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች ና ችግር የተገኘባቸው ምርቶች እንዲወገዱ መደረጉን አስታውቀዋል። መጪውን የትንሳኤ በዓል ምክንያት በማድረግ ለህብረተሰቡ በስፋት የሚቀርቡ ምርቶች በጤና ላይ ጉዳት እንዳያስከትሉ አስፈላጊውን የክትትልና ቁጥጥር ስራ ከባለድርሻ አካላት ጋር በመቀናጀት እየተሰራ መሆኑን ገልጸዋል። በተለይም ከበዓል ጋር ተያይዘው በስፋት ገበያ ላይ የሚውሉት ቅቤ፣ ማርና ዘይት ምርቶች ላይ ልዩ ትኩረት መደረጉን ነው ያስረዱት። ምን አይነት ምርቶች ናቸው የተሸጡ ያሉ ለህብረተሰቡ የቀረቡ ያሉት የሚሉትን ነገሮች የመከታተል ስራዎች እንሰራለን። በተጨማሪም የሰርቬላንስ ስራዎች፣ የጥናት ስራዎች ምናልባት እንደዚህ ህገወጥ የመከለስ ተግባሮች እየተፈጸሙ መሆናቸውን የመከታተል ስራዎች ይሰራሉ። ስለዚህ በዛ በሚደርሰን ኢንፎርሜሽን መሰረት ጥቆማም ሊሆን ይችላል አስፈላጊውን እርምጃ ይወሰዳል። ለዛም ዝግጁ ነን። እንግዲህ ስራውን በተከታታይ
አመት ባለን ታርጌት ያደረገ ብቻ ሳይሆን ሁልጊዜ ይሄ ነገር ክትትል ስለሚያስፈልገው እሱን የማድረግ ስራዎች በሰፊው የሰራን እንገኛለን ማለት ነው። ስለዚህ አሁን ባለሙያዎቻችን ተቆጣጣሪዎቻችን ተቀናይቶ ከሚመለከተው አካል ጋር ክትትል የማድረግ ስራዎችን እየተሰራ ይገኛል። ከምግብ ደህንነት መጓደል ጋር በተያያዘ ባዕድ ነገሮችን ከመቀላቀል በተጨማሪ በአያያዝ ችግር ብልሽት እንደሚያጋጥምም አንስተዋል። በዚህም በአዲስ አበባ ከ20,000 ኪሎ ግራም በላይ የተበላሸ በርበሬ እንዲሁም ከባዕድ ነገር ጋር የተቀላቀለ ከ9,000 ሊትር በላይ ዘይት በቁጥጥር ስር በመዋል በአጥፊዎቹ ላይ እርምጃ እንዲወሰድባቸው መደረጉን አስታውቀዋል። ከበርበሬ ጋር ተያይዞ ከፍተኛ የሆነ ችግር ይሄ ባዕድ ነገር መደባለቅ ብቻ ሳይሆን እንዲሁም ከአያያዝ ችግርም ምርቱን ለብልሽት መዳረግ ጉዳዮች በጣም እያገኘን ያለንበት ሁኔታ አለ። ከዚህ አንጻር እንግዲህ በዚሁ በአዲስ አበባ ውስጥ በዚህ አመት ከፍተኛ መጠን ያለው ከ20,000 ኪሎ ግራም በላይ የሚመዝን እንግዲህ በአዲስ አበባ ምግብና መድኃኒት ጋር በጋራ በመሆን እንዲሁም ዘይት ላይ ከ9,000 ሊትር በላይ በጣም ከባዕድ ጋር የተቀላቀለ እንዲሁ እርምጃ እንዲወሰድበት ተደርጓል ማለት ነው። ስለዚህ አሁንም ይህንን ስራዎች አጠናክረን እንቀጥላለን። በጅማ አጋሮና መቱ አካባቢ ከባዕድ ነገር ጋር ተቀላቅሎ የተገኘ ከ4 ሚሊዮን ብር በላይ የሚገመት ምርት ላይ እርምጃ መወሰዱን አንስተዋል። ባለስልጣኑ የምግብ ደህንነትን ለማረጋገጥ ባደረገው ክትትልና ቁጥጥር ከ27 ሚሊዮን ብር በላይ ግምት ያላቸው ከደረጃ በታች የሆኑና ችግር የተገኘባቸው ምርቶች እንዲወገዱ ማድረጉን ጠቅሰዋል። ሌሎች ቦታዎችም ላይ ለመጥቀስ ያህል እንግዲህ ለምሳሌ በተለያዩ ቦታዎች ምሳሌ ጅማ እንዲሁ አጋሮ መቱ ምናምን አካባቢዎች ለሚገኙ እንዲሁ በባዕድ ነገር ጋር ተቀላቅለው የተገኙ ከ4 ሚሊዮን ብር በላይ የሚያወጡ እንግዲህ በብር ስንገምተው በእንደዚህ አይነት መጠን ያሉ እርምጃ ተወስዶባቸዋል። በአጠቃላይ እንግዲህ እስካሁን ባለው እንግዲህ ሪፖርት ወደ 27 ሚሊዮን ብር በላይ የሚያወጡ ከደረጃ በታች የሆኑ ችግር የተገኘባቸው ምርቶች እንዲወገዱ ተደርጓል። ሸማቾች የሚሸምቷቸውን ምግብና ምግብ ነክ ያልሆኑ ምርቶች ጥራታቸው የተጠበቀ መሆኑን በተገቢው መንገድ ማረጋገጥ እንዳለባቸው አስገንዝበዋል። ህብረተሰቡ ምርቶቹን በተመለከተ አጠራጣሪ ነገሮች ካጋጠሙ በባለስልጣኑ ነጻ የስልክ መስመር 8482 ወይም ለጸጥታ አካላት አፋጣኝ መረጃ እንዲሰጥ አሳስበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።